السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، يا جزء عما تفسير برنامجنا ነው። ይህ ፕሮግራም ከዚህ በፊት በነበረው ደርሳችን ሱረት አልአዕላ ሰብሕ እስመ ረቢከል አዕላ እስከ 13ኛው አያት ድረስ ተፍሲሩን ባጭሩ ተመልክተን ነበር። ዛሬ ኢንሻአላሁ ተዓላ ካቆምንበት ከ14ኛው አያ ደርሳችንን እናነሳለን ኢንሻአላሁ ተዓላ። قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى. قال الله تعالى قد أفلح من تزكى. قد أفلح በእርግጥም ስኬታማ ሆኗል ማለት ነው። አፍለህ ከክፋቶች ሁሉ የተጠበቀ ስኬት የተባለን ሁሉ ደግሞ የተቀዳጀ ሆኗል ማለት ነው። ፈላህ የሚለው ቃል ከሊማ ጃሚዓ ናት። እቺ ለብዝ ፈላህ የምትለዋ ለብዝ ጃሚዕ ናት። ብዙ ማዕናዎችን በውስጡ የሚያካትት ቃል፣ መጥፎ ነገር የተባለን ሁሉ የሚያስወግድ፣ ጥሩን ነገር የተባለ ሁሉ የሚያሰባስብ ቃል። ስለዚህ ቀድ አፍለሐ ማለት ከክፋቶች ሁሉ ተጠበቀ ማለት ነው። መልካም ነገሮችን ሁሉ ደግሞ በተሟላ መልኩ አገኘ ማለት ነው። ስኬታማ ሆነ። በቃ ስኬት ቢማዕና الكلمة በተሟላ መልኩ ተረጋገጠለት ማለት ነው። ማንኛውም ሰው መን የሚለው እንግዲህ ሁሉንም ሰዎች የሚያካትት ነው። ወንድም ይሁን ሴት፣ አረብም ይሁን አጀም፣ ጥቁርም ነጭም፣ ሁሉም መን የሚለው ውስጥ ይገባል። ቀድ አፍለሐ መን ተዘካ። ተዘካ የተጠራራ ማለት ነው። ተዘካ ነፍሱን ከሽርክ፣ ከኒፋቅ፣ ከሸክ፣ ከጥርጣሬ፣ ከኩፍር ያጸዳ፣ ከምቀኝነት፣ ከጥላቻ እንዲሁም ደግሞ ማንኛውንም አላህ ስብሓነሁ ወተዓላ የጠላውን ነገር ከመውደድ፣ አላህ ስብሓነሁ ወተዓላ የሚወደውን ነገር ደግሞ ከመጥላት፣ ከእንዲህ አይነት በሽታ ሁሉ ልቡ የጸዳ የጠራ፣ ተግባሩም የጸዳ፣ ምላሱም ያማረ፣ ንግግሩ የጸዳ ማለት ነው። ይህን ሁሉ የሚያካትት ወዘከረ እስመ ረቢሂ ፈሰላ። ዘከረ እስመ ረቢህ እንዲሁም ደግሞ ማንኛውም ሰው የጌታውን ስም ያወሳ፣ የአላህን ስብሓነሁ ወተዓላ ስም ያወሳ፣ ስሙን የሚያጠራ፣ አላህን ስብሓነሁ ወተዓላ የሚያወድስ፣ የሚያመሰግን፣ በብቸኝነቱ የሚመሰክርለት። ፈሰላ እንዲሁም ደግሞ የሰገደ። ሰላት እዚህ ጋ የተፈለገው ማንኛውም ሰላት፣ ነገር ግን ወዘከረ እስመ ረቢሂ ፈሰላ ቀድ አፍለሐ መን ተዘካ ከሚለው ጋር ማለት ነው። ቀድ አፍለሐ መን ተዘካ ወዘከረ እስመ ረቢሂ ፈሰላ የሚለውን አንዳንዶች ዘካ ብለው ፈስረውታል። ሰላትን ደግሞ የዒድ ሰላት ብለው ፈስረዋል። ነገር ግን ሁሉንም የሚያካትት ነው ይህ ቃል። ሰላት አልዒድም ፈርድ ሰላቶችም በዋነኝነት የሚካተቱ ናቸው። وهي الصلوات الخمس والمحافظة عليها والاهتمام بها የሚል ከነቢያችን ሰለላሁ ዐለይሂ ወሰለም የተዘገበ ሐዲስ አለ። وكذا عن ابن عباس
إن المراد بذلك الصلوات الخمس أمست صلاة الجناة يتفلغوت ولو فسروا على كل حال صلاة قد أرجو يسجد جيتاون بلبون بملاسوم يوسع لبون يتررع እንደዚህ አይነቱ ሰው ስኬታማ ነው ማለት ነው። ምድር ላይ ስኬታማ የሚባለው ምድር ላይ የመጣበትን ዓላማ የሚያውቅና የሚተገብር ነው። ወደዚህ ምድር የመጣው ጌታውን በሚገባ ሊያመልክ እሱን ሊያጠራ ጌታውን ሊያወድስ። ስለዚህ ስኬታማ ማለት የተፈጠረውን ዓላማ በሚገባ ያረጋገጠና የተገበረ። ይህ ሆኖ ሳለ ግን ሌሎች ሰዎች ደግሞ በተቃራኒ የተፈጠሩበትን ዓላማ ዘንግተው ጌታቸውን ከማምለክ ይልቅ በዱንያ የተጠመዱ ሰዎች ስላሉ አስከትሎ ምን አለ? በል ቱእሲሩነ አልሐያተ ዱንያ፣ ይልቁንስ እናንተ የዱንያን ህይወት የምታስበልጡ ናችሁ። ቱእሲሩን ኢታር ማለት ማስበለጥ፣ ከአኺራ ዱንያን ማስበለጥ፣ በዱንያ ጌጥ መሸንገል፣ በዱንያ ጣዕም መዋጥ መጠመድ፣ ይህንን ታደርጋላችሁ እናንተ። በል ቱእሲሩነ ታስበልጣላችሁ፣ አልሐያተ ዱንያ የዱንያን ህይወትን ታስበልጣላችሁ ከአኺራ። ይሁንና ወልአኺረቱ አኺራ ግን ይላል አላህ ሱብሓነሁ ወተዓላ ኸይሩን የተሻለ። ኸይር የሚለው አኽየር የሚለው የዓረብኛ ነው። አስሉ አኽየር፣ አኽየር ማለት በጣም የተሻለ እጅግ በጣም ያማረ ማለት ነው። ነገር ግን ኸይርና ሸር ሰዎች ብዙ ጊዜ ስለሚጠቀሙት አሸርና አኽየር ከሚለው ቀለል ተደረገና ኸይር ሸር ተባለ እንጂ አስላቸው አኽየር አሸር። አኽየር እጅግ በጣም ጥሩ፣ አሸር ደግሞ እጅግ በጣም ክፉ። ስለዚህ ኸይር ማለት አኽየር የአኺራ ህይወት እጅግ በጣም የተሻለ የበለጠ ነው። ወአብቃ እንዲሁም ደግሞ ቀሪ ቀጣይነት ዘውታሪነት ያለው። ዱንያ ጊዜያዊ መሸጋገሪያ፣ አኺራ ግን መኖሪያ፣ ትክክለኛ መኖሪያ። ዱንያ መስሪያ መፈተኛ ሀገር ነው። አኺራ ደግሞ የሥራ ውጤት የሚገኝበት ሀገር። ሁለቱም እናምን ናቸው፣ በፍጹም የማይገናኙ ናቸው። ኩን ፊ ዱንያ ከአነከ ገሪቡን አው ዓቢሩ ሰቢል እንዳሉት ነቢያችን ሰለላሁ ዐለይሂ ወሰለም። ኩን ፊ ዱንያ ከአነከ ገሪብ፣ ዱንያ ልክ እንደ እንግዳ ሁና፣ እንግድነት ወይ ዓቢሩ ሰቢል መንገድን የሚያቋርጥ ሰው ሁን። የሆነ ቦታ ላይ ወደ ሆነ ሀገር ስትሸጋገር ታርፋለህ። ሆቴል ሊሆን ይችላል፣ ወይም ደግሞ ማረፊያ የዘመድ ቤት ሊሆን ይችላል። እዛ ቦታ ላይ አርፈ ከዛ ተነስተ ጉዞውን ትቀጥላለህ እንጂ እዛው አትቀርም፣ እዛው አዘውትር። ከዛሊከ ዱንያ ማለት እንደዛ ነው፣ መሸጋገሪያ፣ ወደ አኺራ መሸጋገሪያ። አኺራ ላይ ደግሞ ውጤታችንን የምናየው ዝንተ ዓለም ደስታ ወይም ዝንተ ዓለም ስቃይ የሚገጥመን ዱንያ ላይ ባሳለፍነው ህይወት። ዱንያ ላይ ያሳለፍነው ህይወት የአላህ ሱብሓነሁ ወተዓላ እዝነት የሱ ተውፊቅ ከታከለበት አኺራ ላይ ውጤት መልካም ውጤት የምናይበት ይሆናል ማለት ነው። አላህ ሱብሓነሁ ወተዓላ ካልወፈቀው ደግሞ አንድን ግለሰብ ዱንያ ላይ የመጣበትን ዓላማ ከዘነጋና ለአኺራ ካልሰራ አኺራ ላይ የሚገጥመው ውርደት ብቻ። ስለዚህ በፍጹም ዱንያን ማስበለጥ የለባችሁም። ወልአኺረቱ ኸይሩን ወአብቃ ኢነ ሃዛ ለፊ ሱሑፊ ልኡላ። ይህ ምክር ደግሞ ይህ ተግሳጽ ዱንያን ማስበለጥ የለባችሁም፣ አኺራ የተሻለና ቀሪ ዘውታሪ ነው የሚለው ምክር ማለት ነው። ኢነ ሃዛ ለፊ ሱሑፊ ልኡላ፣ በቀደምት መጽሐፎችም የነበረ ቀደምት አላህ ሱብሓነሁ ወተዓላ ያወረዳቸው መጽሐፍቶችም ልክ እንደዚሁ ተመሳሳይ ምክር የሚሰጡ ናቸው ማለት ነው። ሱሑፊ ኢብራሂም ወሙሳ፣ የኢብራሂም መጽሐፍ ወከዛሊከ የሙሳ መጽሐፍ ቀደምት የምንላቸው
እነዚህ ናቸው። ሌሎችም የነቢያት መጽሐፍ እዚህ ጋር የጠቀሳቸው አላህ ሱብሓነሁ ወተዓላ ዋና ዋና የሚባሉ ነቢያት ሚን ኡሊል ዐዝም ከሚባሉ ታላላቅ ነቢያት ውስጥ ነቢዩላህ ሙሳ ወከዛሊከ ኸሊሉ ረሕማን ኢብራሂም ይገኙበታል። በእነሱም መጽሐፍ የሰፈረ ምክር፣ በእነሱም መጽሐፍ የነበረ እውቀት ወሳኝ ጥበብ ነው እያለ ነው አላህ ሱብሓነሁ ወተዓላ። ስለዚህ በዱንያ መሸንገል የለባችሁም፣ አኸራን ልታስፈልጡ ይገባል። ሱረት አልጋሺያ ይሄም መካ ላይ ከወረዱ ሱራዎች መካከል ነው። አያቶቿ 26 ናቸው። የሰዎችን አይነት እድለኞችና መናጢዎች እንደሆኑ የሚያብራራ አኸራን ኃይለኝነቱን አስፈሪነቱን የሚያስታውስ ለአኸራም ደግሞ እንድንሰራ የሚመክር ሱራ ነው። ይህንን ሱራና ያሳለፍነውን ሱራ ነቢያችን ሰለላሁ ዐለይሂ ወሰለም ጁምዓ በብዛት ያነቧቸው ነበር። ጁምዓ ወከዛሊከ የጁምዓ ሌሊቶች ሰላቶች ዒሻ ላይ በተለይ የሚቀሩ ሱወሮች ናቸው ማለት ነው። የቁሉ ላሁ ዐዘ ወጀል هل أتاك حديث الغاشية وجوه يومئذ خاشعة هل أتاك المتألهم من وين هل بمعنى بلنات برقتم متوهال مرض برقتم ودانت متوهال حديث الغاشية شفاني هنا الجواء إلت يا قيامة سمنا الغاشية የእሷ ዜና አልደረሰህምን? በእርግጥም ደርሶሃል። ሰዎችን በጭንቅ የምትሸፍን፣ ሰዎች ሁሉ የሚጨነቁበት የሚደነግጡበት፣ ሁሉም ነፍሴ ነፍሴ የሚሉበት አደገኛው ዕለት የእሱ ወሬ አልደረሰህምን? የእሱ ዜና አልሰማህምን? ውጁሁን የውመኢዝን ኻሺዐህ ውጁሁን የዛኔ ፊቶች የኩፋሮች የሙናፊቆች የመጥፎ ሰዎች ፊት ማለት ነው። እዚህ ጋር የተፈለገበት የውመኢዝን የዛን ዕለት ኻሺዐቱን የተዋረዱ በቃ ምን ያዋጠኝ ብለው የሚገቡበትን ያጡ የደነገጡ የደነበሩ ናቸው ይላል። ዓሚለቱን ናሲባ ዓሚላ ሰሪዎች ናቸው፣ ናሲባ ደካሚዎችም ናቸው። ምን ማለት ነው? ይሄ የሚሰሩና የሚደክሙ ናቸው የሚለው ጀሃነም ውስጥ ከመቃጠላቸው ከመሰቃየታቸው በተጨማሪ መከራን እንዲያዩ ይደረጋል። ከሰንሰለቶች ከብረቶች ጋር ውጣ ውረድ፣ ልፋት፣ ድካም ይጨመርባቸዋል ጀሃነም ውስጥ ማለት ነው። ይሄኛው አንደኛው ተፍሲር ነው። ሌላኛው ደግሞ ሌሎች ሙፈሲሮች ያሉት ምንድነው? ዓሚለቱን ናሲባ ሰርተዋል ደክመዋል ማለት ነው። ዱንያ ላይ ሰርተዋል ደክመዋል፣ ነገር ግን ተስላ ናረን ሐሚያ ይሁንና የሚገቡት እሳት ውስጥ የጀሃነም እሳት ውስጥ የሰሩት በአላህ ስብሓነሁ ወተዓላ መመሪያ አይደለም፣ አምነው አይደለም። አላህ ስብሓነሁ ወተዓላ ካወረደው መጽሐፍ የተወሰነውን ተከተለው የተወሰኑትን ያልተከተሉ ናቸው። አላህ ስብሓነሁ ወተዓላ ከላካቸው ነቢያት የተወሰኑትን አምነው የተወሰኑትን ደግሞ ያልተቀበሉ ናቸው። እንደዚህ አይነት ሰዎች ዱንያ ላይ ይሰራሉ፣ ጌታቸውን ያመልካሉ፣
ወደሱ ለመቃረብ ከገንዘባቸውም ያወጣሉ፣ ይለፋሉ፣ ይደክማሉ። ነገር ግን ተስላ ናራን ሐሚያ ተስላ ይገባሉ፣ ይነዳሉ፣ እዛ ውስጥ ይቃጠላል፣ ይጠበሳሉ። ናራን ሐሚያ በጣም የተቀጣጠለ በጣም ትኩስ የሆነ አቃጣይ የሆነ ጀሃነም ይገባታል ይላል አላህ ሱብሓነሁ ወተዓላ። እነዚህ ፊቶች ውጁሁን ሲል ታዲያ የተፈለገው ሚን ኢጥላቅ አልጁዝኢ ወኢራደት አልኩል ይባላል። ኢጥላቅ አልጁዝእ የተወሰነውን ፓርት መጥቀስና ሁሉንም አካል መፈለግ ማለት ነው። ይሄ በአረብኛ የታወቀ የንግግር ዘይቤ ነው። ታዲያ ፊታቸው ብቻ ይቃጠላል ማለት ሳይሆን ሙሉ ሰውነታቸው ነው የሚቃጠለው። ወይም ደግሞ ውጁሁም ማለት አስሓቡ ሃዚሂ ልውጁህ ማለት ነው። እንደዚህ አይነት ሰዎች እንዲህ አይነት ፊት ያላቸው ሰዎች ማለት ነው። የኩፋሮች ፊት ማለት ነው። የሙናፊቆች ፊት ማለት ነው። እነዚህ አይነት ሰዎች ዱንያ ላይ ሲለፉ ሲደክሙ ቢያሳለፉም እሳት ውስጥ ግን መግባታቸው ማይቀር ነው። ወይም ደግሞ እሳት ውስጥ የገቡ ኩፋሮች እሳት ውስጥ ይደክማሉ፣ ይለፋሉ፣ መከራ ይጨመርባቸዋል። ቱስቃ ሚን ዐይኒን አኒያ እንዲሁም ደግሞ ቱስቃ ይጠጣሉ፣ እንዲጠጡ ይደረጋል። ሚን ዐይኒን ከምንጭ አኒያ በጣም የፈላ ፍላቱ በጣም የባሰበት በጣም የጋለ የተፍለቀለቀ ምንጭን እንዲጠጡ ይደረጋል። ለይሰ ለሁም ጣዓም ከምግብ ደግሞ ምንም ምግብ የላቸውም። ምግብ ተብሎ ሰውነትን ሊጠገን የሚችል ምግብ በፍጹም የላቸውም። ኢላ ሚን ضሪዕ ቢሆን እንጂ ضሪዕ ሾካማ የሆነ ተክል ዱንያ ላይ ከደረቀ እንስሳዎችም ራሱ ሊገጡት አይችሉም። አኸራ ላይ ደግሞ በስም ነው እንጂ የሚመሳሰሉት እጅግ በጣም አስቀያሚ ሾካማ አስፈሪ የሆነ የምግብ አይነት ያንን እንጂ ሌላ ምንም አይመገቡም ማለት። የሚጠጡትንም ነገረን፣ የሚመገቡትንም ነገረን። ስለ ምግቡ ሲናገር አላህ ሱብሓነሁ ወተዓላ ላ ዩስሚኑ ወላ ዩግኒ ሚን ጁዕ። ላ ዩስሚን ሰውነት የሚያፋፋ አይደለም፣ ሰውነት የሚያጠናክር የሚያወፍር አይደለም። ወላ ዩግኒ ሚን ጁዕ ከረሃብም የሚያብቃቃ አይደለም፣ ረሃብን የሚያስታግስ ረሃብን የሚያስወግድ አይደለም። ነገር ግን ስቃይን ለመጨመር ብቻ የሚሰጡት እንዲመገቡ የሚገደዱት አስቀያሚ የሆነ የምግብ አይነት ነው። ቁርአን ከባህሪ ውስጥ አንዱ መታኒ ማለት ስለ ኩፋሮች ከተናገረ ስለ ሙእሚኖች ይናገራል። ስለ አህሉ ናር ተናግሮ የጀሃነም ሰዎችን አስከፊ ህይወት የሚገጥማቸው የሚደርስባቸው የሚጠብቃቸውን አሰቃቂ ህይወት ከተናገረ በኋላ የጀነት ሰዎች ደግሞ ያላቸውን ድሎት ምቾት ይነግረናል ማለት ነው። ፉጃሮች በአላህ ሱብሓነሁ ወተዓላ የካዱ ሰዎች ባህሪያቸውን ተግባራቸውን ከነገረን በኋላ አማኞች ደግሞ የተላበሱትን መልካም ባህሪ ጥሩ ስራቸውን ይጠቅሳል ማለት ነው። በይነ ተርጊብ ወተርሂብ ነው። ዛቻም አለው እንዲሁም ደግሞ ተርጊብም አለው ማለት ነው። ታዲያ ኩፋሮችን ፊት በዛ መልኩ ባሳለፍነው መልኩ ከነገረን በኋላ የሙእሚኖችን ፊት ደግሞ ሲነግረን ምን አለ? ውጁሁን የውመኢድን ናዒመቱን። ሌሎች ፊቶች ደግሞ እነዚህ የአማኞች ፊት በዱንያ በጌታቸው አምነው የተላከላቸውን መልእክተኛ ተቀበለው መጽሐፉን መመሪያ አድርገው ግዴታቸውን የፈጸሙ
ክልከላን ደግሞ የራቁ ሰዎች ፊት የውመኢዲን የዛኔ የውመል ቂያማ ማለት ነው። ናዒመቱን ኒዕማ ጸጋን የተላበሱ ናቸው። ድሎትን ምቾትን ፊታቸው ላይ ታነባለህ ማለት በጣም የተመቻቸው ድሎት እስከ ጥግ ድረስ የደረሳቸው በመሆናቸው ፊታቸው ራሱ ይናገራል ማለት ምቾታቸውን ድሎታቸውን ፊታቸው ራሱ ይናገራል። ውጁህ የውመኢዚን ናዒመቱን ሊሰዕይሃ ራዲያ እነዚህ ሰዎች ለልፋታቸው ወዳጆች ናቸው። ሰዒ ዱንያ ላይ የለፉት ልፋት ነው። ሰዒ ሩጫ ልፋት ማለት ነው። ይሰግዳሉ፣ ይጾማሉ፣ አቅማቸው ከፈቀደ ሐጅና ዑምራ ያደርጋሉ፣ ለምስኪን ይደርሳሉ፣ ለየቲም ያዝናሉ፣ ለወላጆቻቸው መልካም ያደርጋሉ፣ ለጎረቤት ጥሩ ይሰራሉ። ወከዛሊከ በገንዘባቸው በአቅማቸው በአስተሳሰባቸው ጥሩ ነገር ያደርጋሉ። በተቃራኒው ደግሞ ከመጥፎ ነገር ራሳቸውን ይቆጥባሉ። ከሰው ሐቅ የሰው ገንዘብ ወደ እነሱ እንዳይገባ ያልተፈቀደላቸውን ነገር ለምሳሌ ሴት ባልተፈቀደላቸው መንገድ አያገኙም። ኸምር፣ አስካሪ ነገሮች የመሳሰሉ ነገሮችን ስሜታቸው ቢፈልገውም ራሱ አላህ ስለከለከለው ይታቀባሉ። ስለዚህ ዱንያ ላይ ሩጫ ወደ አኸራ የሚያደርጉት የተባረከ ሩጫ ነበር። ሊሰዒሃ ለዚህ ሩጫቸው ለዚህ ድካማቸው ራዲየቱን ወዳጅ ይሆናሉ፣ ይደሰቱበታል ውጤቱን ሲያዩ ማለት ነው። በልፋታቸው ረኪዎች ተደሳቾች ይሆናሉ ማለት ነው። ፊ ጀነትን ዓሊያ ጀነት ውስጥ ይሆናሉ፣ ጀነት ውስጥ ይገባሉ ነው። ፊ ዘርፍያ ነች። ጀነት ውስጥ ይገባሉ። በቃ ስኬት የተባለ ምቾት፣ ምርጥ ህይወት የተባለው ውስጡ ይሰምጣሉ። በቃ ከዛ ውስጥ ሊወጡ አይችሉም። ዓሊያ ከፍ ያለች ማዕረጉ ከፍ ያለ እንዲሁም ቦታውም ከፍ ያለ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ሰባተኛው ሰማይ ላይ የሆነ እንዲሁም ደረጃቸው እንደዛው እንደ ስራቸው ከፍ ያለ በስራ አንዱ ከሌላው በልጦ ከሆነ ጀነት ውስጥም የሚኖረው ማዕረግ አንዱ ከሌላው ይበልጣል። ሐታ ኢለል ፊርደውስ ፊርደውስ ትልቁ የጀነት ደረጃ ጥላው ማነው ጣሪያው ነቢያችን ሰለላሁ ዐለይሂ ወሰለም የአርራህማን ዓርሽ ነው። የአርራህማን ዓርሽ የፊርደውስ ጣሪያ ነው። ወከዛሊከ የጀነት ምንጮች የሚመነጨው ከዛ ነው። ታዲያ አላህ ሱብሓነሁ ወተዓላ ጀነትን ስትለምኑ ፊርደውስን ለምኗል። ተመልከት እንግዲህ ሞራላችንን ከፍ ሲያደርጉት ሂማችንን ላቅ ሲያደርጉት ነቢያችን ሰለላሁ ዐለይሂ ወሰለም ከለመናችሁ ፊርደውስን ለምኗል። ይህ ማለት ምን ማለት ነው? በልመና ብቻ ማለት አይደለም። በልመና አላህ ሱብሓነሁ ወተዓላ ፊርደውስን እንደምንለምነው በልፋታችሁም ደግሞ ለፊርደውስ የሚያበቃ ልፋት ልፉ ነው። ግልጽ ነው አይደለ? ለፊርደውስ ለትልቁ ማዕረግ የሚያበቃውን ልፋት ነው መልፋት ያለብን እንጂ በትንሹ ነካ ነካ ማድረግ በቂ ነው። ከዚህ በላይ እያለን ከመልካም ስራ ወደ ኋላ ማለት ተገቢ አይደለም። ፊ ጀነትን ዓሊያ ላ ተስመዑ አይሰሙም። ደግሞ እነዚህ ፊቶች የእነዚህ ፊት ባለቤቶች ማለት ነው ሙእሚኖች የጀነት ቤተሰቦች ላ ተስመዑ አትሰማም ወይም አይሰሙም። ፊሃ ጀነት ውስጥ ላግያ ውዳቂ ንግግር የሚባል አይሰሙም። ውሸት፣ ሐሜት፣ ስድብ፣ አስቀያሚ ለጆሮ የሚቀፍ ነገር በትንሹም አይሰሙም። እዛ ውስጥ ጆሯቸው፣ አይናቸው፣ እጅ እግራቸው፣ ሰውነታቸው፣ ቀልባቸው ሁሉ ነገራቸው ነው የሚረካው ማለት ውስጣቸውም ይረካል፣ አካላቸውም ይረካል። የሚሰሙትም ማርኪ ነገር የሚያዩትም አስደሳች ነገር ብቻ። ላ ተስመዑ ፊሃ ላግያ ፊሃ እዛ ውስጥ ጀነት ውስጥ ዓይኑን ምንጮች አሉ። ጃሪየቱን የሚወርዱ ምንጮች በፈለጉት መልኩ በፈለጉት አቅጣጫ የተለያየ አይነት
መጠጥ እንዳለ አላህ ሱብሓነሁ ወተዓላ ነግሮናል። የኸምር አለ፣ የወተት አለ፣ የውሃ አለ፣ የተለያየ አይነት የሚፈልጉት አይነት ማለት ነው። ፊሃ ማ ተሽተሂህ አልአንፉሱ ወተለዙ አልአዕዩን እንዳለው አላህ ሱብሓነሁ ወተዓላ ጀነት ውስጥ ነፍስ የምትመኘውን ሁሉ አይን የሚያረካውን ሁሉ ያገኛሉ። ተመኝተህ የምታጣው ምንም ነገር የለም ማለት ማንኛውም ጥሩ ነገር ተመኝተህ ጀነት ውስጥ አታጣም ማለት ነው። ምኞትህን ደግሞ ለመግለጽ ራሱ አትቸገርም ማለት ነው። ምኞትህን ለማዘዝ ወይም ደግሞ ለማምጣት ምናምን አይደለም፣ ለመግለጽ ራሱ አትቸገርም። የፈለግከውን ምኞት ለመግለጽ ያ የተመኘው ነገር ደግሞ እስኪ አንተ ጋር እስኪደርስና እስክታገኘው ድረስ ሰከንድ አይፈጅም። ለምንም ነገር አትለፋም ጀነት ውስጥ ማለት ነው። ሁላችንም አላህ ሱብሓነሁ ወተዓላ ይወፍቀን። ፊሃ እዛ ውስጥ ሱሩሩን አልጋዎች አሉ፣ መርፉዐቱን ከፍ ያሉ አልጋዎች። ከፍ ያለ ከሆነ እንዴት ነው የምንወጣው? በደረጃ ነው? በመሰላል ነው? በምንድን ነው? ጀነት ውስጥ ሁሉን ነገር በፈለከው መልኩ ነው የምታደርገው። አንተ ስትቀርብ ዝቅ ይልልሃል አንተ ማለት ነው። ማንኛውም ነገር ማለት ነው። አንተ በጣም የሚያማምሩ የሚያስጎመጁ ፍሩቶችን አይተህ እኮ ያንን ለመቅጠፍ አትነሳም። እሺ ወይም ቅጠፉልኝ፣ ተመኘው፣ ቶሎ አድርሱልኝ ምናምን ብለህ አትጨነቅም። ራሱ ነው ወደ አንተ ጎንበስ ብሎ የሚቀጠፍልህ ማለት ነው። ጀነት እኮ ነው በቃ ሁሉ ነገር የሚገኝበት ማለት ነው። ይሄ እውነተኛ ሀገር ነው። አላህ ሱብሓነሁ ወተዓላ ለሙእሚኖች ያዘጋጀው የፈጠረው ተፈጥሯል። አሁን ታውቃላችሁ ተፈጥሯል። አላህ ሱብሓነሁ ወተዓላ ፈጥሮት አዘጋጅቶት በጉጉት ቤተሰቦቹን እየጠበቀ ነው ያለው። ታዲያ አንተም ለዛ ጓጉተህ አላህ ሱብሓነሁ ወተዓላ እንዲወፍቀህ እየተማጸንክ መልፋት ደግሞ ይኖርብሃል ማለት ነው። ወአክዋቡን ብርጭቆዎች፣ ኩባያዎች አሉ የተሞሉ በፈለከው አይነት የመጠጥ አይነቶች ማለት ነው። መውዱዐቱን የተቀመጡ የተደረደሩ ስርዓታቸውን ጠብቀው በሚያምር መልኩ ማለት ነው። ሁሉም በአይነቱ ማለት ነው። የፍሩት መጠጥ አለ። ከፍሩት የምትፈልገው ወይን ነው ወይስ የብርቱካን ጭማቂ ነው ወይስ ማንጎ ነው? እነዚህ ሁሉ ስማቸው ብቻ ነው። እሺ ከዱንያ ላይ ካሉ ፍሩቶች በስም ብቻ ነው የሚመሳሰሉት። ኢብኑ አባስ እንዳሉት ጀነት ውስጥ ያሉ ፍሩቶች ዱንያ ላይ ካሉት በስም ብቻ ነው የሚመሳሰሉት እንጂ ኮምጣጤ ለመላጥ የሚያስቸግር ፍሬው ዋዛ የሚያደርግ ምናምን እንዳይመስልህ። ሁሉ ነገሩ ልዩ ነው እና ኩባያዎች፣ ብርጭቆዎች የተደረደሩ ተመቻችተው የተቀመጡ አሉ ይላል አላህ ሱብሓነሁ ወተዓላ። እነማሪቁ ወነማሪቁን መስፉፋ ነው አይደል? ቀጥሎ ያለው ወአክዋቡ መውዱዓ ወነማሪቁ መስፉፋ። ነማሪቅ ደግሞ ወሳኢድ ነው። ኢብኑ አባስ እነማሪቁ አልወሳኢዱ መከዳዎች፣ ትራሶች፣ መደገፊያዎች ማለት ነው። እነሱም ተደርድሮ በምቹ ሁኔታ ተቀምጠው ታገኛለህ ማለት ነው። ወዘራብዩ ምንጣፎች መብሱታ ተዘረጋግቶ እዚህም እዛም ተነጣጥፎ ተመቻችቶ ታገኛለህ። እንግዲህ አላህ ሱብሓነሁ ወተዓላ እያንዳንዷን ነገር በዝርዝር እየነገረን እንጂ በቃ ስኬት እስከ ጥግ ድረስ የተሟላ ሀገር አለላችሁ ከተባለም በቂ ነው። ነገር ግን ይበልጥ ሊያጓጓን እያንዳንዱ ስለ ሴቶች ይነግረናል፣ ስለ ልብሶች ይነግረናል፣ የልብስ አይነቶች፣ የምግብ አይነቶች፣ የፍሩት አይነቶች ይነግረናል። ነቢያችንም ሰለላሁ ዐለይሂ ወሰለም ያን ነገር በደንብ ያብራሩልናል። ሐታ በልተህ የምትፈልገውን በልተህ ጠጥተህ መጸዳጃ ቤት እኮ ምናምን አያስፈልግም። ሆድ አይነረትም ምናምን ስብ ምናምን አያስቸግርም። ይህንን ምግብ ብላ ያንን አትብላ፣ ይህንን ከበላ ትወፍራለህ፣ ስብ ይበዛል። ስለዚህ ነጭ ነገሮችን ስኳር ነገሮችን ምናምን አትንካ የሚባል ነገር የለም። ኮሌስትሮል ወላ ጨጓራ ወላ ምን የሚባል ነገር የለም። መጸዳጃ ቤትም እንደ ላብ ሆኖ እንደ ማክሳት ሆኖ ይወጣል። ደግሞ የሚያስጠላ ድምፅ እንዳይመስል ማክሳት ሲባል የሚያስጠላ ሽታ ደግሞ እንዳይመስል ምስክ የሚል ነው። ላቡም እንደዛ ነው። አስቀያሚ ነገር የሚባል በቃ አልቋል። እዚህ ዱንያ ላይ ነው ያለው። አኺራ ላይ ምንም አይነት አስቀያሚ የሚባል 1% ነገር የለም። ድሎት፣ ምቾት፣
ሀብት የፈለግከውን ነገር የምታገኝበት የተሟላ ንግስና አላህ ሱብሓነሁ ወተዓላ የቸረህ ንግስና በጣም ከሁሉም ደስ የሚለውና የሚገርመው ደግሞ ምን መሰላቸው? ይሄ አላህ ሱብሓነሁ ወተዓላ እስከ ጥግ ድረስ አመቻችቶ የሰጠ ድሎት ምቾት ይጠፋል ብለህ አታስብም። ይቀንሳል ብለህ አታስብም። እሞታለሁ ብለህ አታስብም። እንዴት ያለምንም ገደብ እኖራለሁ ብለህ እንዳታስብ። አላህ ሱብሓነሁ ወተዓላ ያመቻቸው የእሱ መስተንግዶ የእሱ ስጦታ ነው። አለቀ። የቤት ኪራይ የለ ወላ ኤክስፓየር ዴት የለ ማለት መታመም የሚባል የለ፣ ማርጀት የሚባል መድከም የሚባል የለ። ቁዋ የተሟላ ነው። ውበትህ የተሟላ ነው። ንግግርህ ያማራ ነው። ሚስቶችህ ያንተ ብቻ ናቸው። አንተን በማየት ብቻ የሚረኩ ሚስቶች ናቸው። አንተን ብቻ በማየት የሚረኩ ለመዘውተር እና ለማስደሰት ለማርካት ብቻ የተፈጠሩ ወጪ ምን ጠይቀና ያመስደ ምንም ነገር የለም። ምንም በቃ መጨቀጨቀ ምንም የሚሰለች ነገር የለም። መሰልቸት የሚባለው ራሱ የለም ማለት ነው። ሁልጊዜ ትዝ የሚለኝ ስለ ጀነት የሆነ ቦታ ላይ ስናወራ መጨረሻ ላይ አንዱ ጠየቀ፣ ይህ ሁሉ ደስታ፣ ይህ ሁሉ ምቾት፣ የምግቡ የሴቱ የምኑ አይነት አይሰለችም ማለት መሰልቸት የሚባለው ራሱ የለም እኮ خلاص ሞት እንደታረደው መሰልቸትም ጠፍቷል፣ ተወግዷል። ሞት እኮ ይታረዳል ታውቃላችሁ አይደል? ሞትን አላህ ሱብሓነሁ ወተዓላ ይሄ መጥቶ ተሰውሮ ሳንዳስሰው ሳናሸተው ሳናየው መጥቶ ላጥም ያደርገን ቀጠሮ ሳይሰጠን ምናምን መለከል ሞት መጥቶ ውስድ ያደርገናል አይደል? የዛኔ አላህ ሱብሓነሁ ወተዓላ በእንስሳ መልክ ያቀርበዋል። እንስሳ ያደርገዋል፣ የማይዳሰሰው የሚዳሰስ ያደርገዋል። ወሁወ ዐላ ኩሊ ሸይኢን ቀዲር እንዴት እንዳትል የአላህ ስራ ነው። ከዚያ እናንተ የጀነት ሰዎች ሆይ ተብሎ ይጠራሉ። ከፍ ከፍ ይላሉ፣ አቤት አቤት ይላሉ። እናንተ የጀሃነም ሰዎች ሲሉ አቤት አቤት ብለው ለማየት ይንጠራራሉ። ይህንን ታውቁታላችሁ? አላህ ሁሉንም ያሳውቃቸዋል። አሁን እናውቀዋለን፣ ሞት ነው ሁላችንንም የወሰደን አይደል እንዴ? እናውቀዋለን በደንብ። ከዛ ሞት ራሱ ይታረዳል አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ሞት ራሱ ይታረድና ፈያ አህለል ጀና ኹሉዱን ፈላ መውት ወያ አህለል ናር ኹሉዱን ፈላ መውት። እናንተ የጀነት ቤተሰቦች ሆይ መዘውተር ነው በቃ ከዚህ በኋላ ሞት የለም ይባላል። እናንተም የጀሃነም ሰዎች ሆይ በቃ መዘውተር ነው ከዚህ በኋላ ሞት የሚባል የለም ይባላል። አህሉን ናር የጀሃነም ቤተሰቦች የሆኑ ናቸው። ለጀሃነም በጥፋታቸው ምክንያት የተዳረጉ ሙወሒዶች ግን በሆነ ጊዜ መውጣታቸው አይቀርም፣ ወጥተው የጀነት ሰዎች ይሆናሉ። ከዚያ ሁለቱም ይዘውትራሉ። ስንት ዓለም ማብቂያ የሌለው ጊዜ ማለት ነው። ስለዚህ ይሄ ጀነት ቀልድ እንዳይመስል። ጀነት ለ1000 ዓመት አንተ ተመቻችቶልህ የምትኖርበት ሀገር ነው ብትባል ይከፋል እንዴ? አሁን ከምትኖረው አዕማሩ ኡመቲ ማ በይነ 60 ወ70 ካሉት ነቢ ሰለላሁ ዐለይሂ ወሰለም የኔ ኡማ እድሜ ከ60 እስከ 70 ነው አለ። ከ60 እስከ 70 ደስታው በሐዘን የተበከለ፣ ጥንካሬው በድካም ጤንነቱ በበሽታ የተለወሰ ይህንን ህይወት 60 እና 70 ዓመት ከመኖር 1000 ዓመት ተድላልተህ ትኖራለህ ብትባል ይከፋል። ነገር ግን 1000 ዓመት አይደለም የምትኖረው። እሺ 1 ሚሊዮን ነው? አረ አይደለም። 1 ቢሊዮን አይደለም። በቃ ትኖራለህ። خلاص መኖር ብቻ ነው ያለው። መሞት የለም፣ ማርጀት የለም፣ መወገድ የለም። ስለዚህ ለዚህ ሀገር ከወዲሁ ልንዘጋጅ አላህ ሱብሓነሁ ወተዓላም ደግሞ እንዲረዳን ዘወትር ጧትና ማታ ልንማጸነው ይገባል። نعم أفلا ينظرون إلى الإبل كيف خلقت وإلى السماء كيف رفعت وإلى الجبال كيف نصبت وإلى الأرض كيف سطحت فذكر إنما أنت مذكر لست عليهم بمسيطر إلا من تولى وكفر فيعذبه الله العذاب الأكبر
إن إلينا إيابهم ثم إن علينا حسابهم. قال الله عز وجل أفلا ينظرون أن ملكتهم من بعيناتشو እያዩ በአእምሮቻቸው ደግሞ አያስተውሉም እንዴ? ኢለል ኢቢሊ ወደ ግመሎች ከይፈ ኹሊቀት እንዴት እንደተፈጠሩ አላህ ሱብሓነሁ ወተዓላ ግመሎችን እንዴት አድርጎ እንደፈጠራቸው አይመለከቱም? ምን አለ እንግዲህ አላህ ሱብሓነሁ ወተዓላ የፈጠራቸው ፍጥረታት በአጠቃላይ አጃኢብ ናቸው፣ አስገራሚ አስደማሚ ናቸው። የግመል ደግሞ ከእንስሳዎች ይለያል። ለዛ ነው እዚህ ጋር የተጠቀሰው ማለት ነው። ግመል ሁሉ ነገር እሱ ላይ አለ። ከፈለጉ ረዥም ኪሎ ሜትሮችን ያቋርጡበታል፣ ውሃ ሳያስፈልገው አንዴ ጠጥቶ ረዥም ጊዜያት ሳይጠማው ብዙ እቃዎችን ተሸክሞ በበረሃ ያቋርጡበታል ማለት ነው። ከፈለጉ አርደው ስጋውን ይበሉታል፣ ከፈለጉ አልበው ወተቱን ይጠጡታል። ያንን የሚያክል ግዙፍ እንስሳ ደግሞ አንድ ትንሽዬ ልጅ ወደ ፈለገው መንገድ ይሰማል። እንቀጥል ወይስ ይበራል? ይሄ ያስፈልግም። ይሄ በርቷል ከላይ ስለበራ አሚን አሚን። ዱዓ አድርጉልን እስቲ። ናም አላህ ይወፍቀን። እኔ በደንብ ይታየኛል። ይሰማል? እንቀጥል ወይስ ይበራል? ጄኔሬተር አለ? እሺ ቢስሚላሂ ረህማኒ ረሂም ሰማን። ታዲያ ግመል እዚህ ጋር የተጠቀሰው ከሌሎች እንስሳ የተለየ ባህሪ ስላላት ነው ማለት ነው። ወኢለ ሰማኢ ከይፈ ሩፊዐት ወደ ሰማይ ሳያዩም እንዴ ከይፈ ሩፊዐት እንዴት ተደርጋ ከፍ እንደተደረገች ያለምንም ምሰሶ ማለት ነው። አላህ ሱብሓነሁ ወተዓላ ከፍ እንዳደረጋት ለምድር ሰዎች እንደ ጥላ እንዳደረጋት አይመለከቱም? ምን ወኢለል ጂባል ወደ ተራሮች ሳይመለከቱ ከይፈ ኑሲበት እንዴት ተደርገው እንደተተከሉ እንደቸከላቸው አላህ ሱብሓነሁ ወተዓላ ምድር እንዳይርገበገብ ቀጥ አድርጎ የያዙ ግዙፍ ነገሮች ማለት ተራሮች ናቸው። ውስጡ የተለያዩ ማዕድናት ለሰው ጠቃሚ የሆኑ ነገሮች ያሉበት እንዲያውም ከላይ ከሚታየው ግዝፈት ይልቅ ወደ ስር ወደ መሬት የሰረገው በሁለት እጥፍ ይበልጣል ነው የሚሉት። ወደ መሬት የተሰረገው ስሩ ላይ ከምናየው የበለጠ በሁለት እጥፍ ይበልጣል። በዚህ መልኩ አላህ ሱብሓነሁ ወተዓላ እንዴት አድርጎ እንደቸከለው አይመለከቱም? ምን ወኢለል አርድ ወደ ምድርስ አይመለከቱም? ከይፈ ሱጢሐት እንዴት ተደርጋ እንደተዘረጋች ለሰዎች መጓጓዝ፣ ለሰዎች የተለያየ ማረፊያ ቤቶች ለመስራት እንዲሁም ደግሞ ለማረስ ለተለያዩ ነገሮች ምቹ አድርጎ የዘረጋትን ምድር አይመለከቱም? ምን እንግዲህ እዚህ ጋር ምድር ዝርግ ናት የሚለውና ምድር ኩረውይ ነው ወይም ደግሞ እንደ እንቁላል ቅርጽ ነው ከሚለው ጋር ምንም አይጋጭ። ግልጽ አይደለም። ክብም ከመሆኑ ድቡልቡል ከመሆኑም ጋር የተዘረጋች ናት። በጣም ግዙፍ ከመሆኑ የተነሳ ክብም ቢሆን ሰዎች ከአንድ ዳር ሆነው ወደ አንድ ዳር የሚንሸራተቱበት ትንሽዬ ነገር አይደለም። በጣም ግዙፍ ስለሆነ የተዘረጋ ናት። ሰዎች አመች ተደርጎ የተፈጠረ ነው ማለት ነው። ፈዘኪር ኢነማ አንተ ሙዘኪር
ደኪር ገስጽ አስታውስ ኢነማ አንተ እኮ ሙደኪር ገሳጭ አስታዋሽ ብቻ ነህ። ኢነማ አዳቱል ሐስር ይባላል። ይህ ብቻ ነው ያንተ ኃላፊነትና ማስታወስ ብቻ፣ መምከር፣ መንገር፣ ማስተላለፍ፣ አላህ ስብሓነሁ ወተዓላ ያወረደውን ቁርአን ማብራራት እንጂ ከዛ ውጭ አይደለም። ለስተ ዐለይሂም አንተ እነሱ ላይ አይደለህም ቢሙሰይጢር የተሾምክ ተሹመህባቸው የምታስገድዳቸው እኮ አይደለህም። ኢላ መን ተወላ ኢላ ቢመዕና ላኪን ነው። ነገር ግን ማለት ነው መን ተወላ ጀርባውን የሰጠ ትእዛዝን ከመስማት ነቢዩን ከመከተል ዓለይሂ ሰላቱ ወሰላም ቁርአንን ከመከተል ጀርባ የሰጠ ወከፈረ እንዲሁም የካደ ማመን ሲገባው የካደ ፈዩዐዚቡሁ ላህ አላህ ስብሓነሁ ወተዓላ ይቀጣዋል። አልዐዛብ አልአክበር በጣም ትልቁን ቅጣት አደገኛውን ቅጣት ማንም እንደሱ ሊቀጣ የማይችለውን ቅጣት ይቀጣዋል። ኢነ ኢለይና ኢያበሁም ኢነ ኢለይና ወደኛም ነው ወደኛ ብቻ ነው ኢያበሁም መመለሻቸው። ኢነ ማጠናከሪያ ወደኛ መመለሳቸው የማይቀር የተረጋገጠ ጉዳይ ነው ማለት ነው። ከዛሊከ ኢለይና የሚለው ኸበሩ ኢነ ይባላል። ኢያበሁም ደግሞ ኢስሙ ኢነ ይባላል። ተቅዲም ተእኺር አለው ማለት ነው። ይህ ምንድነው? ለኢፋደቲል ሐስር ይላል ማለት ነው። ወደኛ ነው መመለሻቸው ሳይሆን እዚች ጋር ወደኛ ብቻ ነው መመለሻቸው ነው። ብቻ የሚለው እዚህ ጋር ወዴትም ወደ ሌላ አካል የሚመለሱበት ነገር የለም። የሚመለሱት ወደኛ ብቻ ነው። ዞሮ ዞሮ የሚመጡት ወደኛው ነው። ثم ከዚያም ወደኛ ከመጡ በኋላ ኢነ ዐለይና ሒሳበሁም ይህም ተርኪብ ካለፈው አረፍተ ነገር ጋር ተመሳሳይ ነው። ኢነ የሚለው ማጠናከሪያ አለ። ዐለይና እኛ ላይ ብቻ ነው ሒሳበሁም የነሱ ሒሳብ እነሱ የሚተሳሰቡ እኛ ብቻ ነን እያለ ነው አላህ ሱብሓነሁ ወተዓላ። እኛ የሚሰሩትን እያንዳንዷን ድቃቅ ነገር ስንመለከት ስንሰማ የነበር ነው እኛ የሚለው አላህ ሱብሓነሁ ወተዓላ ራሱን አግዝፎ ነው። ይህ በቋንቋ እኛ የሚለው ቃል ብዛትን ብቻ ጠቋሚ አይደለም። አንድ አካል ሆኖ ራሱን በጣም ሲያገዝፍ ሲያተልቅ እኛ ይላል በአረብኛ። ታዲያ አላህ ሱብሓነሁ ወተዓላ መጨረሻ የላቀ አምሳዬ የሌለው ታላቅ ጌታ ስለሆነ ራሱን እኛ እያለ ታዲያ ወደ እኛ ብቻ ነው መመለሻቸው። እኛም ብቻ ነን ምንመረምራቸው ምንተሳሰባቸው። ሲሰሩት የነበሩትን እያንዳንዱን ነገር አይተናል፣ ሰምተናል፣ አውቀናል። እንኳን ከላይ የሚሰሩትና በምላሳቸው የሚናገሩት ብቻ ይቅርና በልባቸው ራሱ ያሰፈሩትን ነገር አጠርጥረን ምናቅነን ከኛ የሚሰወር ምንረሳ የሚጠፋብን አስተዋሽ የሚያስፈልገን አይደለንም እያለ ነው አላህ ሱብሓነሁ ወተዓላ። ስለዚህ የዛኔ ሁሉም ሰው ወደኛ ወደ እኔ ማለቱን አላህ ሱብሓነሁ ወተዓላ ይመለሳል። እኔው ራሱ እያንዳንዱን ሂሳብ እሰጠዋለሁ፣ እያንዳንዱን እመረምረዋለሁ፣ በስራው ዋጋውን እሰጠዋለሁ እያለ ነው አላህ ሱብሓነሁ ወተዓላ። ለመልካም ነገር ሁሉ ይወፍቀን፣ የዛኔም ደግሞ ከውርደት ይጠብቀን። የውመ ላ የንፈዑ ማሉን ወላ በኑን ኢላ መን አተ ላህ ቢቀልቢን ሰሊም። የዛኔ አላህ ሱብሓነሁ ወተዓላ ይህ ትንሹ ስራችን የሚያዋርደን ሳይሆን የሚያከብረን ያደርግልን። ሰለላሁ ዐለይሂ ወሰለም ወባሪክ አላ ነቢይና ሙሐመድ